ሰላም ውድ የጆኒት ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ዛሬ ወደ ቆቃ ሚካኤል እየሄድን ነው። እዛ እንግዲህ ልብሶችን ምናምን አንደታች አውጣለች እሱንም እንሰጣለን። ደስ የሚል ቆይታ እናደርጋለን። እኔም ጥሩ ፎስን አግኝቼበታለሁኝ። ቅዱስ ሚካኤል ባርኮኝ የመጣሁበት ሰዓት ነው። አብረን እንግዲህ ወደ ቆቃ እንጓዛለን። የቆቃ ቦታ እንግዲህ ቀላል አያምርም እንደምታዩት። ከገባን በኋላ ቆቃ ሚካኤል አባታችን ጋራ ለተቸገሩት ልብስ እንሰጣለን። አብራችሁን ሁኑ። እንግዲህ እዚህ ጋራ ከባጃጁ ወርደናል። አሁን ደግሞ ወደ ቆቃ ሚካኤል እየገባን ነው። ለተቸገሩት እንሰጣለን። እንግዲህ ሁላችሁ አንድ ኩንታል ከምናምን ነው ይዛ የመጣችሁ ህይወታችን እግዚአብሔር ይባርክልን እና ገብተን ደግሞ እኔ በጣም የኔ ሀሳብ ነበረ የኔ አላማ ነበር ይሄ ነገር። አሁን ላይ እንግዲህ እግዚአብሔር አሳክቶት የተቸገሩትን ለማልበስ ከእግዚአብሔር ጋር እንግዲህ ከዳንኩበት ከተፈወስኩበት ቦታ ላይ እኔ ባላረገውም እግዚአብሔር ይመስገን። ግን እግዚአብሔር በሰው ላይ ያረው ይኸው ሲለብሱም ላይ ነውና እግዚአብሔር ይመስገን፣ ስላሴ ይመስገን። ገብተን ደግሞ አብረን እናያለን። ማቃቸው የለም እያየሁ ዝም ብዬ ልስጥ እሱ አለ ይኸው ለአቅመ ደካሙት ልብስ ምናምን ለሌላቸው ማለት ነው። አሁን እዚህ ማሚ አለች ብላኛለች። እዚህ ማሚ አለች። እዚህ ቤት እንዴት ናችሁ? ሰላም ናችሁ? ማሚ የለችም? ማሚ ደህና ነሽ? እንዴት ነሽ? አለሽልኝ? ሰላም እንደዛው ነኝ፣ ችግር የለም። አባቴ ደህና ነኝ አባቴ። አለሽልኝ ወይ? ያኔ አሁን ጠፍቻለሁ፣ መጥቼ አላውቅም። አንድ እህቴ ልብስ ምናምን ስትልኝ ስላለችኝ ከውጪ መታ ነው። እኔ ደግሞ በቃ ላንቺ ተፈልጌ ነው። እያደነ ስለሆነ አንደኛ ነገር ይሄ ስም መጠበቂያ ነው። ሹራቦች አሉ፣ ታይት ያው ሌላ ሹራብ እንትን ነው። ሶሪ ነው ለይላሰናን ችግር የለም። ይሄ ፒተርስ ነው ግን ሰውነት ሲሰፋ ስለሚል አንቺ ችግር የለም። እሺ ችግር የለም። ይሄም ታይቶች ናቸው እና እኔንም ልጨምርልሽ ማሚ። እና እንዴት ነሽ ማሚ? ክብር ለስላሴ። ይሄ ደግሞ ከኔ ነው። ያው እኔም እዚህ ችግሩ ስለማውቀው አሜን። እግዚአብሔር ያክብርልኝ። ስላሴ ያክብርልኝ። እሺ እናቴ፣ እሺ እናቴ። እዚህ ያለውን እንትን ሰው አያስተውለውም እንጂ እዚህ ነው ያለው ችግሩ ራሱ። እኔ እዚህ ተጠምቄ ያኔ ስለምታይ እዚህ እኔ ልብስ አጥቻለሁ። ማርያም አሜን። እሺ እናቴ ሰላም ሁኚልኝ።
ወደ ሌላኛው ደግሞ እንሂድ። እሺ ግቢው ቀላል አያምርም እና እየገቡ ዙሩና እዩት። ባጋ መነኩሳት አሉ። እሺ ዓለም አለች እዛ ጋር ገኒ ምናምን ያለውና ከፍላቸውና ይሄንን አንድ እህቴ ነች ያመጣችው ከውጪ ኖርማል ያው ሳምን ለብሶ ልብስ ነው እዚህ ያመጣችውና እዚህ ጸበል ቦታ ላይ ደግሞ መለብሷ አጥቻለሁ እኔ እግዚአብሔር በሚያውቀው ያንን ነገር ለማየት ነውና እናንተም ደግሞ ያቅማችሁ ምን ታረጉ ነው። ሰው በመተታስሮ በመታስሮ ሲመጣ ሰው ነው የሚጠላው የሚያበላው የሚያለብሰው የሚያጠጣው ነው የሚያጠውና ለብስ የሚለብሱት አተው ራቸው ላይ የሚጸዳዱ አሉ ብዙ ስላለ ብቻ ብዙ ችግር አለ። እስኪ እየገባን አለኝ ሰላም ነሻ? እሺ አንዷ አቴነች እንትን እንዳይልሽ ያው እሷ ከዛ ስመጣ ለጸበልተኛ የራሷን ምናምን ይዘው የመጣችው እና እንዳይደብርሽ። እሺ ይሄም ታይት ነው። ይሄ ደግሞ የታይቱ ቲሸርት ነው አይደለም፣ ሁለት ታይቱ ነው መሰለኝ። አንዱ ይሆንልሽ ላንቺ። ታይት ነው። ይሄ ደግሞ ቲሸርት ነው፣ ፒተርስ ቲሸርት ነው እና እሱን ያዥና ይሄ ደግሞ ከራሴ ነው። ይሄ ከራሴ ነው። እሺ ለሞዴስ ነው መግዚያው ነው። እሺ አይ የተቸገሩ በደንብ የተቸገሩ ስላሉ ለሜድ ማች ብዙ አሉ። እሺ ጋን ያለች እዛ እነሱ ጋር ነው። እኔም እዚህ ተጠማቂ ነበርኩኝና ልብስ መለብሷ አጥቻ ቃለሁኝ። እዚህ ቆቃም ከሁለት ዓመት ተቀምጫለሁ። መተት ዛሩና እዚህ ተሸልኛል የቤተሰብ ጣጣና ሶር ብሎ የሚያየኝ አጥቼ መለብሷ አጥቻለሁኝ። መቆረቢያ ልብስ አጥቼ ከሰው ተበድሬ ይቆርብያለሁኝ። ያን ስለማየው ጸበል ቦታ ላይ ብዙ ሰው ችግር አለ ብሎ አያስብም፣ ግን ያለው እዚህ ነው ችግር። አሜን እናቴ አሜን 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 እናቴ አሜን። ወይ አረ ቆይ ላንቺ ገኒ እሺ በጣም ብዙ ወደ 3 ዓመት መንቀሳቀስ ማትችል ማርያም ለልጆች አሉ 3 ዓመት ሙሉ አዎ ማርያም መራመድ አይችሉም ነው ከቤት አይወጡም። ወይኔ እኔ የሆነ ልጅ ጓደኛዬ ሄዶ እንትን ሲላት ሲያነሳት ጸበል ቦታ ላይ ገና መሄዱ ነው እሷ አዲስ ጸበል ቦታ ሲያነሳት ቆዳዋ ቡጭቅ እያለ ይነሳል። አሁን እሺ ሰው ፍለፊት ካሚመረጥ ይዛት ችግር የለውም ማረ እንደማለም እግዚአብሔር ይመስገን አለ። ሰው ግን በጣም ብዙ ነው። ገና ያለች ሰላም ናችሁ? እንዴት ናችሁ? እሺ ይሄ ፒክቸር ሰራ አንድ እህቴ ነች ያመጣችላትና ቪዲዮ ለእንትን ነው ሌላ ሰውም እንዲሁ እንዲሰራ ነው። እሺ ሌላ ክፋት አይደለም። እሺ እንታን ያ ራሷ ታስጠብባለች ወይን ይሄ ደግሞ መጸዳጃ እንትን የሴቶች ማለት ነው። ይሄ ታይት ነው ድጋሚ መሰለኝ። እሺ ይሄ ነው ያስጣት ያው ቲሸርት ነው አቃለል ሲላት ይሆናል። ገንዘቡን ካልጨረስኩ ሊወስድ እሷ ነው 300 ብር ያለኝ ነው። እኔ ከራሴ ነው። እሺ 300 ብር ለሷ አንድ ልብስ ለሷ አይዙላ እሷ ይሄ ነው። እሺ ይሄ ታይት ነገር ነው።
ይሄ ሹራብ ነው ታይት ነው ለቱ ወይ ዳንስ አለ እግዚአብሔር ይመስገን። እንዴት ነሽ? ይሄኛው ለአንድ ደግሞ ለዛ ይላታ ዳንስ ቆርበሽ ነው በረከት ይደርሰኝ ዳንስ አዎ በረከት ይደርሰኝ ዳንስ መች መጥተሽ ነው ቆየሽ እዚህ ነሽ አሁን ጋባ ሳሚል በረከት ያገኝሽ ነው መጣለሁ እስቲ ሌላ ያው ምን ይደበት ተስላለ እሺ ሙሉ ንስታት ላይ እቺ ደግሞ ፓካው ቲሸርት ነች ደግሞ እንትን ነው ብሩ ውስጥ ይልኝ ንጽህና መግዛም ትግዛበት እሺ ያ ስላልበቃ ነው እዚህ ወይ ካፈሉ እዚህ ነሽ ማየም ደስ ይላል የመምህር ውጤት ነች ሰላም ተባረክ ለቅዱስ ቁርባን የሚያበቁት የኛ አባቶች እኔም እዚህ ነው የቆረብኩት ሀገሬ ቆርብ ያለው እዚህ ደግሞ በጣም ያጣጣምኩበት ቦታ ነው በቃ እሺ እንገናኛለን በኋላ እሺ እታል እሺ እናመሰግናለን እሺ አረ እንጃ እሺ ዛሬ ፕሮግራም በቃ እመጣለሁኝ እሺ እመጣለሁ እዚህ እመጣለሁ ማታ እሺ እመጣለሁ በቃ እሺ እመጣለሁ እሺ አሜን አሜን እሺ የልጁ አስታ ደህና ነዎት እናቴ? ሰላም ነዎት? ሹራብ ይሄ እንደዚህ ስለሆነ ራሱ ስጣት በቃ ሲሸጥ እሺ ያው ብዙም ባይሆን ይሄ አብት ያደሉ ዛሬ ይሄ ከኔ ነው እሺ እናቴ እሺ እናቴ አሜን 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 እናትሽ አሜን እሺ አቢ ለአንድ ወንድ የምታውቀው አለ አንተ የምታሳምማቸው አንድ ታማሚ አለ እኮ እሱ ለሱ እንስጠው በቃ ምን ይነበረካማል በቃ ለነሱ አረ ጸበል ቦታ ያለ ችግር መሰለ እንዲያቢ መቤቴ አንተ ወዳጅ ዘመድ የሚጠላ ቦታ እኮ ነው ጓደኛ ማርያምን ሰው የሚጠላ ቦታ ነው ያኔ በቃ ብቻ የምትሆንበት ቦታ ነው እዚህ እኔ ሁለት ሰው ጀሌ ሞቷል እዚህ ቋቢ አንዷ ቀዝቀዝ ጀሌ ሞታብኛለች እግዚአብሔርን ቅዝቅዝ ብላ እና ችግሩ ያለው እንደውም እዚህ ነው ሰው መሰለ ሶሻል ሚዲያ ላይ ወጥተው ይሄ ውጪ ላይ ያሉት ምናምን ይሄ አላ አይደለ እርዱኝ ብሎ ደፍቶ ያንን ማለት የሚያችሉ አሉ እዚህ ውስጥ ሰላም ጎራይ እሺ እሱ ነው ሰው ምናምን የሚያስቀምጥልኝ የታማሚዎች ምናምን ሲመጣ ማርያም በጣም ሰው በቃ ይሄ ራሳቸው ላይ የሚጸዳዱትን እንኳን እያጠበ ማለት ነው የሚከባከብልኝና እግዚአብሔር ይመስገን ቃል ላይ ሳመጣ እሱ ጋር ነው ማስቀምጣቸው ሰላም ነው ምን ነው አልጨበጥም ምን አልሽ አልጨበጥም ይላል ጨበጠው ሰላም ነው ጓደኛዬ ሰላም እያልኩት እኮ ነው እንዴ ሰላም ልብስ ያዝ ለበስኩኝ እኮ ትላንትና ችግር የለውም አብዬ ችግር የለውም ትላንትና ለበስኩኝ ሰጠኝ እሱንም ስጠው ይኸው መርዳት ተገዛ ነው ዝም ብለህ ተቀበል በእውነት አልለብስም ሌላ ወንድሜ ይመጣል ይዞ መምጣት አይቀርም በቃ እሱንም እዚህ አስቀምጠው መድኃኒዓለም ለሌላ ሶስት እሺ እሱን አስቀምጥልህ አስገባው ለሚካኤል አላ ሶስቱን አስገባው እሺ ሚካኤል አይደለም የኔ አይደለም እሱን አይመጣም እሺ ሌላ አሉ አሁን ሁለት ሌላ ልጆች አሉ አሁን በቃ ይሄ ብቻ ስለቀረ ይሄን ያዙ ነጠላን ሰብስበውና አንድ ሸሚዝና አንድ ሹራብ ነው የቀረው እሺ እስቲ ሞታቸው አይበቃቸዋል ግን እሺ ይላሉ እንዴ አባ እንደምን ኖት ሰላም ኖት ስለዚህ በድምጽ ያውቅ ስለዚህ እንዴት አደረገ ስማ ዮሐንስ ወይ አባቴ ሰላም ነው እንደምን ኖት ሰላም ነው እርሶ ሸሚዝ ስለሚወዱ ቆይ ችግር የለም ይሄ ሸሚዝ እቺ የኔ ስጦታ ሸሚዝ አንድ እህቴ ነች ሸሚዝ ነው ይሄ ደግሞ ፒተርስ ጃኬት አንገተ ሙሉ እሺ ደግሞ ውሃ ምናምን ሲያዙ ትንሽዬ ነች አንዳንድ እሺ እግዚአብሔር ይገር ከልጅ ጋር ስለማወራ ነው እሺ ኧረ አባቴ ችግር የለም እሺ አባቴ
ጨርሰናል። ወደ ክርስቲያን ይበቃ ቼታችን እግዚአብሔር በሚያውቀው አውቃ አይደለም እግዚአብሔር አስመልክቷት ነውና እኔ ከመጣይ በኋላ ነው ተቀበለኝ ብለኝ ከዛም ቤቷ ሲል ልብስ ይዤ መጥቻለሁኝና ብዙ ልብስ ነው የምለብሰው ልብሶች ምናምን ይዤ ነው የመጣሁት አለችኝና እግዚአብሔርን ነው የምላችሁ። እኔ ደግሞ እዚህ ጸበል ቦታ ላይ ጸበል ይዤ እንትን ልብስ ነው ለማምጣት አስብ ነበር። ከዛን ልብሱን ይዛ መጣች። ይሄው አሁን ብዙዎቹ ለብሰዋል። ያው እኛ የምናስበው በውጪ ላይ የሚረዳ ኖርማል ቦታ ላይ ያለ ምናምን ብለን ነው የምናስበው። ግን ችግር እንደውም ቤተክርስቲያን ውስጥ ነው ሆነው ጸበል ቦታ ላይ ያሉት ጋር በጣም ችግር ይበዛል። ለምን ካላችሁኝ እዚህ ቦታ ላይ ሰው ጓደኛ ዘመድ ሁሉ ርቋቸው ይመጡ ናቸው። የገዛ ዘመዱ የገዛ ጓደኛው የገዛ ቤተሰቡ አሰርቶበት የሚመጣ ነው ያለው። ያ ደግሞ ማንንም የሚጣናው እኔ እዚህ በመጣው ሰዓት ቤተሰብ ማንም ሳይጠይቀኝ 2 ዓመት ተቀምጫለሁ እና እዚህ ቦታ ላይም ደግሞ ብዙ አሉ የሚለብሱት የሚያጡ አሉ። ቅዱስ ቁርባን ልብስ አጥቼ እንዳልኳችሁ ከሰው ነው ተቀብዬ የቆረብኩት ከባሏ ሰርቃ ሰጣኝ እና እንደዚህ አይነት ቦታ ላይ ብችሉ መረዱ ካላችሁ በእግዚአብሔር ስም ነው የምጠይቃችሁ። በቃ ማገዝ የምትፈልጉ አሉ ህመምተኞች አሁን እንዳላችሁ ካልጋ ላይ ማይነሱ ከዚህ በፊት ተሙ ጸበል ቦታ ላይ ሄዶ ምን አጋጠመው ጸበል አስጠምቀኝ ብሎ ለነሳ ሊያገላብጣ ሲል ማለት ነው። ኖርማል ጸበል እንኳን ተጠምቃ አታውቅም ተረስታ ቁጭ ብላ እንዲህ ሲያገላብጠኝ ብለው ልጄ ብለው ሲቀርባት በጣም ነው የምትሸተው እንደነገረኝ እኔ ፕሮግራም ላይ አንድ ቀን ቀርቦ ተናግሯል። እንደው ሲያገላብጣት ብድግ ሰርጋ ስጋዋ ብጭቅ እያለ ከፍራሹ ጋር ቀረ። ያ ምንድነው ጸበል ቦታ ላይ ቼክ የሚያደርጋቸው አጥቶ በጆራቸው ባፍንጫው መግል የሚወጣ አለ። ማን ያንን ነገር የሚያይላቸው የለም እግዚአብሔር በሚያውቀው። እዚህ ቆቃ ቅዱስ ሚካኤልም ደግሞ ብዙ ችግርተኛ አለ። በሰንሰለት ታስሮ የሚመጣ ነው። ቤተሰብ ሀክ ብሎ የተፋው አለ። ለምን በቃ ስለ መናፍስ ሴራ ስለሆነ መናፍስ ሴራ ላይ ደግሞ ቤተሰብ ነው የሚነሳባቸው እና ብዙ ታማሚያን አሉ። የሚበሉት የሚያጡ አሉ። ማርያምን የሚበሉት አተው የሚቀመጡ አሉ። ዘመድ ጓደኛ ሳይኖራቸው እዚህ አምጥቶ ጥሏቸው የሚሄዱ አሉ እና ብዙ ችግር አለ። እግዚአብሔር ግን እንደዚህ የተጣለ ቦታ ላይ ደግሞ ክርስቶስ መጥቶ ሲያይ እቺ ልጅ አሁን መታሰብ ምክንያት አድርጓት እግዚአብሔር ይመስገን ከልብስ ሐሳብ ተገላግሏል። እና 5 ሰው ማለት 5 ሰው ብቻ መልበስ ብቻ አይደለም። ይኸው እዚህ ጋር ምንም ያቀመኝ ያገኘዋትን ካለች ላይ ኖሮኝ ሳይሆን ያቺን ያገኘሁትን ብር ሰጥቻለሁ። ያ ምንድነው እግዚአብሔር በቃ ብቻ የተነሳበትን አለመርሳት። እዚህ ጋር ብዙ ችግርተኛ አለ፣ ብዙ የሚረዳ አለ። ብችሉ አግዙ። በቃ ጸበል ቦታ ላይ ወጥቶ ሶሻል ሚዲያ ላይ የተናገረውን አይደለም ሶሻል ሚዲያ ላይ ወጥቶ ስለተናገረ አይደለም። አብዛኛውን በሰው ተደግፎ ምናምን ሶሻል ሚዲያ ላይ ይወጣል። እዚህ ጸበል ቦታ ላይ ያለውስ እና አሁን ላይ እኔም ልሰራ ያሰብኩት በየጸበሉ እየኩኝ የየጸበሉን ትግር አሁን ባለፈው አባቱ ያረገባትን ልጅ አይታችኋል። እሷም ሰተናታል። ያኛውም ልጅ አለ አባቱ ያረገባት ልጅ አለ። እዚህ ጸበል ቦታ ላይ ስንት ዓመት ብሎ ተቀምጣለች። የሚያግዛት ግን የለም። አያችሁ ምን ተጋገዘው ለቤተክርስቲያን ለገለ ያስገባ ጥሩ ነው። ቤተክርስቲያን ትረዳ። ግን ሰው ሳይረዳ ሰው አይደለ ቤተክርስቲያን የሚሰራው ሰው ሳይሰራ ታዲያ ምን ጥቅም? ገብታችኋል? ወጥተው ሰውም አሁን የራሱን ሰው ይዞጣና አግዙ ይላል። እንደዚህ ደግሞ ማንም ሰው ይልላቸው አሉ። እኔ በራሴ ሰው ስለሌለኝ በዛ ሰዓት እግዚአብሔር ወላ ቅዱስ ሚካኤል ደጅ ሆኜ ምለብሱ አጥቻለሁ፣ ምበሉ አጥቻለሁ። አሁን ግን እግዚአብሔር ይመስገን በእናንተም በእግዚአብሔርም ቸርነት በመምህር ተስፋዬ በመምህር ግርማ እና ብችሉ እየመጣችሁ አግዙ። በቃ በሐሳብን በጸሎትም አግዟቸው። ጸበል ቦታ ላይ ታስረው ቁጭ ብለው የሚያግዛቸው አጥተው ቁጭ ብለዋልና ብንችል እንደዚህ አይነት ቦታ ያሉትን ሰዎች ብናግዝ ብንረዳ ከእግዚአብሔር ጋር በእኛ አቅም አይደለም በክርስቶስ አቅም። ጸበል ቦታ ላይ ያሉ ሰዎች በጣም ችግር ውስጥ ናቸው። እግዚአብሔርን ነው የምላችሁ። እኔ 2 ሰው እጄ ላይ ሞቶብኛል። በአፍንጫቸው በቃ ደም እያስተፋቸው የሚቀመጡ አሉ። እላቸው ላይ የሚጸዳዱ አሉ። እነዛ ሰዎች ልብስ የላቸው። ያን የጸዳዱበትን ይለብሱታሉ። ሽትት ሲሉ ሰው ይርቃቸዋል። ማን ይጠጋል? ሳይጠመቁም ቁጭ ይላሉ። የሚያስጠምቃቸው ስለሌለ ለምን ስለሚሸቱ። ግን እንደዚህ ልብሶች እንደዚህ የሆነ እርዳታ ቢደረግላቸው እየተመላለሱ ይጠመቃሉ። በመተት ታስሮ ነው ይሄ ቤተሰብ ጣጣ ጠቋራ ዳኑ የተሰንገለው እያሰቃያቸው ነው። ዛሩ እያሰቃያቸው ነው። እግዚአብሔር ይመስገን ብዙዎቹ እየተፈቱ ነው። ግን ደግሞ እስክንፈታ ብዙ ሰፖርት መደረግ አለብን። ብዙ ነገር ያስፈልጋል። ሰው ነን። መብላት፣ መልበስ፣ መታጠብ ብዙ ነገር ያስፈልጋልና አይምሯቸው እንኳን ሰው የለም ብሎ እንዳያስቡ የሆነ ማንም የለኝም እንዳይሉ አሁን እዚህ ይጽናናሉ። እቺ ለሰጠናቸው ሰው እግዚአብሔር ጎበኘኝ ማን ነው? ቅዱስ ሚካኤል ነው የሰጠው። እና ሁላችሁም በዚህ ሐሳብ ላይ የምታግዙ ካላችሁ በእግዚአብሔር ግን እንግዲህ እግዚአብሔርም እንዲጨመርበት እናንተም ተጨመሩበት እላለሁኝ። እኔ ማርያም ምስክሬን ነው ብላችሁ በቃ መናገር ብዙ ስለማልችል ነው በዚህ ዙሪያ። እግዚአብሔር ይርዳን ሁላችንም። ጸበል ቦታ ያሉትን ይፈውስልን፣ ህመምተኞችን እናቶች አባቶችን ይፈውስልን እና ግቢውን ደግሞ ዞር ዞር እያለን እንየውና እንግዲህ እንሰነባበታለን። በወፎቹ ጋር ነጠላ ያለበስኩት ድንገት ስለመጣው ነው። እሺ ኮሜንት ላይ ነጠላ ለብስም እንዳትሉኝ።
እቺ ቦታ ማለት ነው በጣም ማርያምን ነው ብላችሁ እቺ ቦታ ለኔ ትልቅ ታሪክ ያላት ቦታ ነች። አልቅሼ ብዙ ተመልሶልኛልና የአባን እርግቦች በዛው አሳያቸዋለሁ። የአባ ሳሙኤል እርግብ የመልአኩ ደጅ መጀመሪያ ጊዜ የመጣን ጊዜ እዚህ ጋር ነበር የተኛሁት። ድንኳኖች ምናምን ነበሩ። አሁን እንደውም ድንኳን ጠፍቶ ነው እንጂ ድንኳን ነበር እዚህ ጋር የሚደኮ ነው እና ቀላል አያምርም። እግዚአብሔር ይመስገን። ለስንቱ እንጀራዎች ስንቱ መጠጥ። እኚህ ደግሞ አባ ሳሙኤል የሚንከባከባቸው እርግቦች ናቸው። እዚህ ጋር አባ ጸሎት ቤት አስተባባሪዎች የሚቀመጡበት አለ። ይሄ ደግሞ የወደቀው ይኸውላችሁ። አሁን ይሄኛው ደግሞ እንደውም በዚህ አጋጣሚ ይኸውላችሁ ይሄ ራስታዎች ምናምን የሚባሉ ናቸው። ይሄ ጋንጃ ዊድ ምናምን እየነፉ ይኸውላችሁ ይሄ ጉዱሩ ነው። እዚህ አሁን ይሄ ሰው እዚህ የመጣው ድኖ ነው እዚህ አስቀምጦት ነው። ይሄው እነዚህ ባዕድ አምልኮች ጨሌዎች። ባለፈው እንኳን አባጋ የመጣው ጊዜ በቅርብ ባለፈው መች ነው መሰላችሁ? ከዚህ ቢያንስ ትንሽ ቀን ነው በቃ የመጣው ጊዜ አንዷ እናት ይሄው ጨሌውን ብላ አሳክባ እዚህ አይደለም እዛ ጋር ጣሉት ተብሎ እዚህ መጥቶ ነበር የጣሉት። እና ይሄ እንግዲህ ይኸውላችሁ ራስታ ምናምን እያሉ የሚያረጉት ነው። ጸጉራቸውን እንዲህ ያረጉትና የጠቋራ ዳልመቱ ሰንገላ አላቸው ላይ ይሰራባቸዋል። ጸጉር መቆረጥ ንጽህና እንዳይጠብቁ ምንም ነገር እንዳያረጉ ይሆናል። እና እርግጠኛ ነኝ የዚህ ሰው አሁን እንግዲህ ይሄን ጸጉሩን ተቆርጧል፣ እየተጠመቀ ነው፣ ድኗልም በቃ ባጭሩ። እና ይሄ ሁላችሁ ይሄ እናቴ ይሄን ወራዳ የማይጠቅም በቃ ለትውልዱ የማይረባ ነገር እግዚአብሔር ነው ብላችሁ ስንቱ እዚህ ወጣቱ የምታዩት ተቸግሮ ታሞ በስቃይ ውስጥ ያለው ሁሉም ጓዳ ውስጥ እንደዚህ አይነት ባዕድ አምልኮ ስላለ ነው። ይሄ እናቴ ተጨሌ ቅቤ እየቀቡ ምናምን የሚንከባከቡ እናቶች ስላሉ ነው። አጋንንትን ማለት ነው። ክርስቶስን የመሰለ እንግዲህ ኃያል አምላክ እያለን ይሄንን የሚያደርጉ ስላሉ ነው። ይኸውልህ ይሄን ሮኮብ ሲኒ አሁን ቡና ምን ችግር አለው ምናምን የሚል ሰው አለ ብዙና ቡና አይደለም ችግሩ፣ ቡናው ለማን ነው የሚለው ነው። በቃ ቡናው ራሱ ለማን ነው? ቡናው በቃ በራሱ ግብር ሆኖ ባንጠጣ ምን ችግር አለ? ስለጠጣን የሚጨመርልን ስላልጠጣን የሚቀነስብን ነገር የለም። ብቻ እግዚአብሔር ይመስገን ይሄን ራሱ እዚህ ይሄ እንደዚህ አይነት ደግሞ በየጸበሉ ይተጣላል። እግዚአብሔር ይመስገን ይሄ ራሱ እዚህ ጋር ተጥሎ መታየቱ ተመስገን ነው። በቃ ለምን እንደዚህ ይሄ ሁላችሁ ከዚህ ሁሉ አሁን አንዳንድ ቢቆጠር በጣም ብዙ ነው። የተቃጠለም ደግሞ አለ። አያችሁ ነምር ግርማ፣ ነምር ተስፋዬ፣ አባ ሳሙኤል፣ ነቀሲኖ ከአብዛኛው አባቶች የሚሰሩት ይሄን ስራ ነው። ለዛም እግዚአብሔር ይመስገን ይሄ ነገር እንዳለ የተጣለ ነው። ይሄ ሁሉ አጋንንት ተዋርዷል ማለት ነው። ይሄ ሁሉ ባዕድ አምልኮ እዚህ ውስጥ የታሰሩት ደግሞ በስጋና ደግሞ ቆርባ አያችሁ አይደል? የቅድሟ ልጅ አሁን አዳራሽ ያለች ቆርባ ነው። የመምህር ተማሪ ልጅ ነች። የመምህር ተስፋዬ ተማሪ ነች። እዛ ጋር ያለችው ቆርባ ነው። እንደምታዩት ፍሬው ይሄ ነው። በቃ ለቅዱስ ቁርባን የሚያበቃ ትምህርት ነው እየተማርን ያለ ነው። ይሄን ኮተት እንድንነቀው የሚያደርገን ትምህርት ነው እየተማርን ያለ ነው። እና ጸበል ቦታው ይሄ ነው። እዚህ ጋር ጸበል የምንጠጣበት ነው። ያው ወደዛ እንዳልጠጋ ብዙ እዚህ ጋር ጸበል የምንጠጣበት ነው። ጫማ ምናምን ስላደረኩኝ ሌላ ደግሞ ኑ ዛሬ በዛው ላስጎበኛችሁ። እዚህ ውስጥ ደግሞ ጸሎት ቤት አለ። ወላች የሥላሴ ዙፋን ቀላል ያምርማ። እዚህ ጋር ጸሎት ቤት አለ እና ደግሞ ነው እሺ፣ ወደዚህ ይሄ ሙዳይ እንትን መሽጫ ነው። ይሄ መጽሐፍ ምናምን ማይ ቅዱሳታ እዚህ የጸበል ጀሪካ ምናምን ይሸጣል። እሺ እዚህ ጋርም የጸሎት ቦታ ነው። ያው የጸሎት ቦታ ነው። እሺ መልአኩ ገና ነው ቅዱስ ሚካኤል እግዚአብሔር ይመስገን። ይሄ መልስ ማግኛ ቦታ ነው። በቃ ችግር ለተቸገራችሁ፣ ለተራባችሁ፣ ምን ለጠማችሁ በቃ አምልኮ ህይወት የምትፈልጉ ነው። እዚህ ከስር ደግሞ ይኸውላችሁ ለአብ ሰግዳለሁ፣ ለወልድ ሰግዳለሁ፣ ለመንፈስ ቅዱስ ሰግዳለሁ የሚለው የአምልኮ ስግደት ከስር ተጽፏል።
በቃ ይሄ ምንድነው እንግዲህ እዚህ ቦታ ላይ አባቶቻችን ስገዱ የሚሉንን በሰንበት ጊዜ በግዝት ጊዜ አምልኮ ስግደት የሚሰገደውን ይኸውላችሁ ባዕድ አምልኮ በባዕድ አምልኮ ችግሩ ስላላችሁ መተት ይሄ ዛሩ ምናምን አልወጣ ካላችሁ ቤተሰቦቻቸው በነጻ ፈቃዳቸው ባዕድ አምልኮ ያመለኩት ስለሆነ በራሳችሁ ፈቃድ ደግሞ የአምልኮ ስግደት ስትሰግዱ ዛሩ ቶሎ ነው የሚሸኘው። አምልኮ ስግደት ማለት ቤተሰቦች ለአዳልሞቲ ለጠቋር ምናምን እያሉ አቴት ጨልዩን የሚያመልኩትን ያንን አምልኮ ህይወታቸው ምንድነው በራሳቸው በፍቃዳቸው ስላመለኩት በፍቃዳችን ደግሞ የአምልኮ ስግደት ስንሰግድ እግዚአብሔር ኃይል ሞገስ ስልጣን ይሆነንና ይሄን ርኩስ መንፈስ ያዋርድልናል ማለት ነው። እና ሌላ እዚህ ውስጥ ጸበል ቦታ ነው። ከዚህ በፊት እንደምታውቁት ነው ገብታ አሁን አንገባ። ይሄ ደግሞ አዳራሹ ነው። ሽንት ቤቱ ምናምን ነው ላሳያችሁና ያልቃል ማለት ነው። ታስባለህና ከኔ በላይ እዚህ ቤት ነበር የምንቀመጠው እኛ። ይሄኛው ቤት እዚህኛው ቤት ነው። ጸበል ቦታም እዚሁ ነው። በቃ ቀጥታ መግባት ነው። እዚህ ነው። ከዚህ ነው ተንደድራ አይነጥሎ አይነት የተሸኘችልኝ እዚህ ቤት ተቀምጬ ነው። እና ለሌሊት ተመትቼ ሳለቃቅስ እዚሁ ከዚህ ነው ሮጦ የተገኘው። ይሄው እዚህ ሁለት አዳራሽ ነው የሴቶች ነው ይሄኛው። ያቺ ነበረች የድሮ ሽንት ቤት። በጣም ነበር የሚቸገሩት። ያው እግዚአብሔር ፍቃድ ሆኖ ያንን ትልቁ ሽንት ቤት ተሰርቷል ማለት ነው። አሁን ላይ ያው እግዚአብሔር ይመስገን ከድሮ ይሻላል። እና ይሄንን ይመስላል። እግዚአብሔር ያክብርልኝ። ቤተክርስቲያን ውስጥ እንግባና እንለያያለን ማለት ነው። በጣም ነው ይሄ ሁሉ ህዝብ እንግዲህ በመናፍስት ሴራ የነቃ ህዝብ ነው። ማርያምን ነው ብላችሁ ብዙዎቹ የቤተሰብ ጣጣ ዛሩ ምናምን ንቀውት አጋንንትን ንቀው እግዚአብሔርን አክብረው የመጡ ናቸው። ቆራቢያኖችንም እያያችሁ ነው። ዛሬ ሰንበት ስለሆነ ብዙ የቆረቡ ቆራቢያኖች አሉ። እስቲ ታሪኬ ለወጠ ሰዋር አለቀ። እና ቤተሰቦቼ ሁላችሁንም አመሰግናለሁኝ። እህታችንንም እንግዲህ ክርስትና ስሟ ወለተ መድህን ነው። ወለተ መድህን እግዚአብሔር ይጠብቅሽ እያላችሁ አመስግኑልን። እሷ ነች ያመጣችሁ ሁሉ ነገር። ስላሴ ያክብርልኝ። ስላያችሁኝ ሁላችሁንም አመሰግናለሁኝ። እግዚአብሔር በጸበል ቦታ ላይ ያሉትን ደግሞ እንዲፈታ ካሁን በኋላም በብዙ ፕሮግራም እመጣለሁ። በየጸበል ቦታ ላሉትም እንደርሳለን። ለምን ችግር ያለው ጸበል ቦታ ላይ ነው። ይሄ ሶሻል ሚዲያ ላይ ወጥተው እርዱ ምናምን ያሉት ብቻ ጋር አይደለም። ጸበል ቦታ ላይ ብዙ ችግር አለ። ታሞ አስተማሚ ያጣ አለ። ጎኑ ብዙ ችግር አለ። በቃ የሚበላው የሚጠጣ ያጣ አለ። በቃ ብቻ እንዲህ አንልም፣ ችግር አለ። አጋንንት እዚህ ጸበል ቦታ ላይ ይበቀለዋል እና በሚሰግድበት ሰዓት በሚጾምበት ሰዓት ብዙ ስቃይ ስላለ እናንተም ባላችሁበት እግዚአብሔር ያክብርልኝ። ታፍቃራችሁ ችግርን ተቸግራችሁ ያለፍኩበት ስለሆነ እኔም በዚህ ሰዓት ላይ ልብስ አጥቼ መበላው አጥቼ እዚህ ጸበል ቦታ ላይ 2 ዓመት ተቀምጬ ብዙ መከራን እንባዬን አምስቼ አልቅሼበት ያለፍኩት ቦታ ስለሆነ እግዚአብሔር ይመስገን የመጀመሪያውን ነገር ከዚህ በመጀመሪያና ብዙ የተለያየ ጸበል ቦታ ደግሞ ማቃቸው ብዙ ቦታ ስላሉ እየሄድን እዛም ያቅማችንን እናደርጋለን። እግዚአብሔር ያክብርልኝ፣ ስላሴ ያክብርልኝ። ሰላሙ እዚህ ጋር ደግሞ የሆነ ሰዓት ላይ ከመርካቶ ጋር ገዝቼ እየተመለስኩ ያለው ወደ ቤት 1000 ብር ያስተላለፍኩ ነው። እኔ ላስተላለፍኩ ነው ማውቀውና እጄን በጣም አመመኝ። ገና ራይድ ውስጥ ልገባ ስል እጄን በጣም አመመኝና ከዛ በኋላ እንደውም ከጎኔ ሰው ነበር እጄን ይሹልኝ ብዬ እጄን ምናምን ያሹልኝ የመጣሁት እጄን ቅጽፍ አድርጌ ምን እንደሚበላኝ አላውቅም። ከዛ በኋላ ልክ በቃ እያመመኝ ነበር እጄን በቃ የሆነ ቆረጠኝ መሰለኝ። በቃ እግዚአብሔር ይገስጽ ቅዱስ ሚካኤል ይገስጽ እያልኩኝ ልክ ቤት ከገባሁኝ በኋላ ከራይዱ ለምን ከራይዱ እንደወረኩ እኔ 1000 ብር ነው እንዳስተላለፍኩ ማውቀው። እዛ ጋር ሳይሆን 1000 ብር ነው ያስተላለፍኩት። ሹፌሩን ደግሞ አይቶታል፣ በሩን አይቶት ዝም ነው ያለኝና ከዛ በኋላ ልክ ቤት ገባለሁ 10000 ብር ነው 10000 ብር ነው ለካ ያስተላለፍኩትና አይምሮ ላይ ሰላም ነኝ። እንኳን ሰለብኩ ሰለብኩ እያለ ጸሎት ስቆም እንትን ይለኛል። አሃ ነው ብዬ ቅጥቅጥ አድርጌ መቁጠሪያ ሰላም መንፈስ ብዬ ከዛ ከሀገር የመጣ ከሰው የመጣ ብዬ ቅጥቅጥ አድርጌ እጄን ከዛ ከራይዱ እንደወረድኩ ነው እጄን ህመሙ ያቆም ነውና ምንም አላልኩም። በቃ እግዚአብሔር በእኔ ላይ መጣውን አሳልፎልኛል በሆነ ነገር ብዬ
ቀጥቅጬ ከዛን ታሰርና እዚህ አለ አባ ሳሙኤል ጋር ትሸኛለህ፣ አርፈህ ተቀመጥ። አሁን ስቃይም ብላ አሳረም ብላ በሚሄድበት ቦታ ሁሉ መንፈሳዊ ቦታ ላይ በሚሄድበት ብቻ ሰዓት አይኔ ብራ በዛ ሰዓት ብቻ ተቃጠል ብዬ ቅጥቅጥ አድርጌ ያሰርኩኝ። ክብር ለስላሴ። ከዛ በኋላ በቃ ምንድነው የሆነ ገንዘቤ ምናምን በቃ ምንድነው ያን ብር እንዴት እንዳሳለፍኩት አላውቅም። በቃ እንዴት እንደገባ ወደዛ ልጅ እኔ አይቻለሁ። 1000 ብር ነው ያስተላለፍኩት። ያው እሱ ሊወስዶ ስለፈለገ ያው ሰላም መንፈስ ማለት እንዲህ ነው፣ ሳታስቡት ነው የሚወስደውና እግዚአብሔር ይመስገን ሁሉም ነገር እንግዲህ ተሸኝቶልኛል። ያው ሰብስቦ ሰራዊቱን ተሸኝቶልኛል። ቆቃ ሚካኤል አሁንም ለኔ ተአምሩን አላቆመም። አሁንም ስራውን መልአኩ ቅዱስ ሚካኤል አላቆመም። እግዚአብሔር ይመስገን። አሁንም እንዲያቆምብኝ አልፈልግም። እለት መተቱ ምንም ይመጣል፣ ግን እግዚአብሔር ይመስገን ይሸኛል። ከዚያ አያልፍምና ለምን በክርስቶስ እጅ ውስጥ ስላለን እግዚአብሔርን የምንለምን ሰዎች ስለሆነን እግዚአብሔር ይመስገን። የቆቃ ሚካኤል አሁንም ተአምሩን ሁሌ እንዳረገልኝ ነው። አባ ሳሙኤል እድሜ ይስጣቸው። እግዚአብሔር ይመስገን። ሰላም ሁኑልኝ። አመሰግናለሁ። ከዛው ከሀገሩ ነው የመጣሁት። ከውቆች አሁን ተለቃለሁ። ለምን አዛለሁ ሶሻል ሚዲያ ላይ ያዩት ብር አለው በቃ ብዬ እጁን አሳመንኩት። ይሄንን ምንድን ነው ይበላኝ ይላል። ከዛ በኋላ እጁን ሳመን ወቀራ ደግሞ አልቀጥቶ ነው የወጣውና ቅዱስ አሳስቼው ነው የወጣሁት። እጄ ምንድን ነው ይበላኝ እያለ እዚህ ጋር በላሁት። ራሴ አስተላለፍኩት 10 ሺህ ብር ራስህ አዎ ነው ለዚህ ራስህ ራሴ ነው ያስተላለፍኩት። ወሰድኩት ነው በዚህ በቃ ለማን ሰጠኸው? ራሱ ነው የወሰድኩት። ተከታተለኝ እኮ መከታተለው ነው እኮ ተከታተለኝ የበላው እስከ ልጅነቱ ለምን አመለጠኝ ብዬ ነው። ተከታተለው አሏ አዎ አዎ ይዳሉ በቃ 10 ሰላም በስላሴ ስም እንገባለን። መድኃኒዓለም ስም ቅዱስ ሚካኤል ስም ወላዲተ አምላክ ስም እንገባለን። ምን ስራ ላንሰራ ሁለተኛ ላንደርስ በሀብቱ በንብረቱ በጤናው በስራው በቤተሰቡ አንገባ በድሉ አንገባ በስላሴ ስም ሲኦል ታስረናል። በጌታ በኢየሱስ ክርስቶስ ሲኦል ታስረናል። ሁለተኛ በደረሰበት ላልደርስ ሰራዊትም ላላስቀምጥ ላላስገባ ላልክ ላላድስ በስላሴ ስም ሲኦል ታስረናል። በመድኃኒዓለም ስም ሲኦል ታስረናል። በቅዱስ ሚካኤል ስም ሲኦል ታስረናል። አብሬዎት እፈልጋለሁ።